ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የታህሳስ 24 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን ለሰዓቱ የተመረጡ ዜናዎቻችንን ርዕሶቹን አስቀድመን እናስደምጣችኋለን። ብልጽግናው ለፋኖ የሚያበረክተውን የትጥቅ አቅርቦት መጠኑን በማሳደግ ወደ ዲሽቃና ሞርተር የቀየረው ይመስላል። በሁለት ወር ብቻ ከመቶ በላይ ሰራዊት ኮብልሎ ወደ ፋኖ የተቀላቀለባቸው የስድስተኛ እዝ ዋና አዛዡ ጄኔራል ብርሃኑ ጥላሁን ዛሬ ደግሞ ሞርተርና ዲሽቃን በስናይፐርና በብሬን አሳጅበው ለፋኖ አስረክበዋል። የተተኳሽና የነፍስ ወከፍ መሳሪያ ገቢውም የትየሌሌ ነው ይላል ፋኖ። በጧቱ ከጠላት ትከሻ ላይ የነጠቀውን ወታደራዊ ድል ሲገልጸው የጎጃሙን ተጋድሎ መረጃ በቀዳሚነት ልናስደምጣችሁ አሰናድተነዋል፣ ይቀርብላችኋል። 31 ወር ሙሉ ያለ እረፍት ውጊያ የሚካሄድበት የሱዳን ኮሪደር ዛሬም ብርቱ ተጋድሎ ሲካሄድበት ውሏል። ወንዝ ይመስል ሄዶ የማያልቀው የብልጽግናው ሰራዊት ዛሬም በብርጋዴር ጄኔራል ሾምቤ እየተመራ ወደ መተማ ገብቶ ነበር። ሆኖም የገባውን የብልጽግና ሰራዊት በገባበት አስቀርተውታል። ወገራ ላይም ፋኖ በተመሳሳይ ታላቅ ድል ተቀዳጅቷል። ዜናችን ዝርዝር ይዞለታል፣ እኛም እናስደምጣችኋለን። የብልጽግናው ባለስልጣን ስልጣናቸውን ለቀው ወደ አረብ ሀገር ኮብልለዋል። ከዚህ በፊትም የብልጽግናው ሰራዊት መስመራዊ መኮንኖችን ጨምሮ በርካታ አባላት የቡድን መሳሪያ በመሸጥ በጅቡቲ በኩል መኮብለላቸው የሚታወስ ሲሆን ዛሬ ደግሞ ባለስልጣኑ አረብ ሀገርን ምርጫቸው አድርገው ኮብልለዋል። ዝርዝሩ በዜናችን ይደመጣል። የማይተማመን ባልንጀራ በየወንዙ ይማማላል እንዲሉ የብልጽግናው ካድሬና ሰራዊት አዳራሽ ላይ ተማምሎ ይስማማና ለየብቻው ሲሄድ አንደኛው ሌላኛውን ይጎነትለዋል። አንድ የታዋቂ ከተማ ከንቲባ የሚመሩትን የፖሊስ ኃይል ሰብስበው በመከላከያ ላይ እምነት አይኑራችሁ ሲሉ ተናግረዋል። ፖሊሶቹ በበኩላቸው እነሱ ጋር ስትሆኑ ፖሊሱን አትመኑት፣ እያላችሁ እንደምታሙን እናውቃለን፣ በመጀመሪያ እርስ በርሳችሁ ተማመኑ ብለው ምላሽ ሰጥተዋቸዋል። በሰዓቱ ዝርዝር ከተሰናዳላቸው መረጃዎቻችን መካከል አንዱ ነው፣ ይቀርብላችኋል። የብልጽግናው ሰራዊት እንደ ፈሪ ሕፃን ልጅ ከጎኑ ድጋፍ ካልቆመለት ራሱን ችሎ ወጥቶ መግባት ፈተና ሆኖበታል። የድሮን ድጋፍ ካላገኘ ቆሞ መዋጋት የማይችለው ይኸው የብልጽግናው ሰራዊት በፋኖ ብርቱ ምት እግረኛ ሰራዊቱ ማለቁን ተከትሎ ዛሬ በጎጃም ቀጠና የተጠናከረ የድሮን አሰሳ እየተካሄደ ነው። በዚህ ጉዳይ ለጣና ቴሌቪዥን የደረሰውን ወታደራዊ መረጃና የጥንቃቄ መልእክት በዜናችን እናስደምጣችኋለን። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት መረጃዎቻችንን እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ዲሽቃና ሞርተር ከብልጽግናው ላይ ተረከበ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዛሬ ባካሄደው ተጋድሎ ታላቅ ድል የተቀዳጀ ሲሆን የብልጽግናው ሰራዊት ዲሽቃና ሞርተር በእጁ ማስገባቱን አስታውቋል። ከሌሊቱ 11 ሰዓት ተኩል ጀምሮ በተደረገው ትንቅንቅ 206ኛ ኮር 24ኛ ክፍለ ጦር ሰራዊት በብልጽግናው ሰራዊት ላይ ከባድ ምት በማሳረፍ አንድ ዲሽቃ፣ አንድ ሞርተርና 4 ብሬን በእጃቸው ማስገባታቸውን የኮሩ ቃል አቀባይ ክፍል አስታውቋል። የዕለቱን ተጋድሎና የተገኘውን ድል አስመልክቶ መረጃውን መገናኛ ብዙሃን ያጋራው የአጼ ቴዎድሮስ 206ኛ ኮር ቃል አቀባይ ክፍል 206ኛ ኮር 24ኛ ክፍለ ጦር ከሌሊቱ 11 ሰዓት ተኩል ጀምሮ ባደረገው ትንቅንቅ በሜጀር ጄኔራል ብርሃኑ ጥላሁን የሚመራውን የብልጽግና 6ኛ እዝ ሰራዊት ከባድ ምት በማሳረፍ በርካታውን እርምጃ ወስደንበታል ብለዋል። በብልጽግናው ሰራዊት ላይ የደረሰውን ሰዋዊ ኪሳራ ሲገልጸውም ከተጠቀሱት የቡድን መሳሪያዎች በተጨማሪ ከፍተኛ ቁጥር ያለው ክላሽንኮቭ መሳሪያም በእጃችን ገብቷል ሲል አስታውቋል። የብልጽግናው ሰራዊት ከደብረ ማርቆስ ከተማ በቅርብ ርቀት የሚገኘውን ጮቄ ተራራን ለመቆጣጠር የ6 ቀን ተከታታይ ጥረት አድርጎ እንደነበር የገለጸው የ206ኛ ኮር ቃል አቀባይ ክፍል ጠላት ከደብረ ማርቆስ ከተማ ተነስቶ ወደ ጮቄ ተራራ ለመውጣት ለ6 ቀናት ሲንቀሳቀስ ቢቆይም በብልጽግናው ሰራዊት ላይ የተቀናጀ ውጊያ የከፈተው 206ኛ ኮር 24ኛ ክፍለ ጦር ጠላትን ከፍተኛ ኪሳራ በማድረስ የአማራን ሕዝብ የሉና ትግል የሚመጥን ታላቅ ድል ተቀዳጅተናል ብለዋል። በዚህ ውጊያ ለተገኘው ታላቅ ድል የአጼ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር አሃዶች ሮቡ ገበያ በመግባት የጠላትን ኃይል በማዛባት ግዳጁን በብቃት ተወጥቷል ሲል የውጊያውን ቅንጅት አስመልክቶ የኮሩ ህዝብ ግንኙነት ክፍል በላከልን መረጃ አስታውቋል። ይህ ዜና እየተጠናቀረ በነበረበት ሰዓት ውጊያው ቀጥሎ መዋሉን የኮሩ ህዝብ ግንኙነት ክፍል ገልጾ በምሽቱ ዜናችን ዝርዝር የተጋድሎ መረጃ ይዘን የምንመለስ መሆኑን ከወዲሁ እናሳውቃለን። ይህ በእንዲህ እንዳለ በዚሁ ጎጃም ጠቅላይ ግዛት ይልማና ዴንሳ ወረዳ አዴት ከተማ ላይ ሻምበል በለጠ የተባለን የሚልሻ ኃላፊ ህዝብን እያሰቃየና ወጣቶችን ማሳፍሶ ለአስገዳጅ ወታደራዊ ስልጠና ለመውሰድ በሚዘጋጅበት ወቅት አንድ ወጣት የሚልሻ ኃላፊውን ክላሽ ነጥቆ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦርን ተቀላቅሏል።
በሱዳን ኮሪደር የተቀጣጠለው አዲስ ውጊያ የአማራ ህዝብ የህልውና ትግል ከተጀመረበት ጊዜ ጀምሮ ከብርቱ ውጊያ ወጥቶ የማያውቀው የሱዳን ኮሪደር ዛሬም ፋኖ ከፍተኛ ተጋድሎ እያካሄደበት ይገኛል። በምዕራብ ጎንደር ዞን መተማ ወረዳ ከፍተኛ ውጊያ እየተደረገ መሆኑን የገለጹት የጣና ቴሌቪዥን ምንጮች ውጊያው ከእኩለ ቀን በኋላም ቀጥሎ መካሄዱን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ህዝብ በምዕራብ ጎንደር ዞን መተማ ወረዳ መሻሃ አዲስ ዓለምና ቁጥር 5 ተብሎ ከሚጠራው አካባቢ እስከ ሱዳን ድንበር የተዘረጋ ሰፊ ቀጠና የሸፈነ ውጊያ እያደረገ መሆኑን ምንጮቻችን ከስፍራው በላኩት መረጃ አስታውቀዋል። ውጊያው እየተደረገ ያለው ፋኖን ከበባ ውስጥ ለማስገባት በሶስት አቅጣጫ ከገባው የብልጽግናው ሰራዊት ጋር ሲሆን በዚህ አውደ ውጊያ የብልጽግናው ሰራዊት ከፍተኛ ወታደራዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። የብልጽግናው ሰራዊት ሰፍሮ ከሚገኝበት መተማና ከምዕራብ አርማ ሞገሴ ከተማ በመነሳት ወደ ፋኖ ቀጠና ገብቶ በከባድ መሳሪያ የታገዘ ውጊያ መክፈቱን ተከትሎ ፋኖ ገዢ ቦታዎችን በመያዝ በሰጠው የአጸፋ መልስ በርካታ የብልጽግናው ሰራዊት እርምጃ ሲወሰድባቸው፣ ቀሪዎቹ ቆስለኛ መሆናቸውን ምንጮቻችን ለጣቢያችን ገልጸዋል። በዚሁ በመተማ አዳኝ አገር ጫቆ ነጋዴ ባር አካባቢ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ በብልጽግናው ሰራዊት ላይ ታላቅ ድል መቀዳጀቱን አስታውቋል። በዚህ ቀጠና ለልዩ ዘመቻ የገባው የብልጽግናው ሰራዊት በፋኖ በተፈጸመበት የደፈጣ ጥቃት ሞትና ቆስለኛ መሆኑ ተገልጿል። በደፈጣ ጥቃቱ አንድ የብልጽግናው 100 አለቃ አዛዥ እርምጃ የተወሰደበት መሆኑን ከቦታው የደረሰን መረጃ ያመላክታል። በሌላ የግንባር ዜና በማዕከላዊ ጎንደር ዞን በወገራ ወረዳ ሚጦ በተባለ ስፍራ በተደረገው ውጊያ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ መድረሱ ታውቋል። በሌሊት ከአምባ ጊዮርጊስ ከተማ በመነሳት ወደ ሚጦ የገባው የብልጽግናው ሰራዊት ጋር ከፍተኛ ተጋድሎ ያደረገው የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር በተጋድሎ ታላቅ ድል መቀዳጀቱን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። በዚህ ውጊያ በርካታ ቁጥር ያለው የብልጽግናው ሰራዊት ሙትና ቁስለኛ መሆኑን የሚዲያና ኮሚኒኬሽን ክፍሉ ጨምሮ ገልጿል። ከዚህ በተጨማሪም የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር መቼ ኃይሎች በሰርጎ ገብ ኦፕሬሽን በአምባ ጊዮርጊስ ከተማ ሰፍሮ የሚገኝ የሚልሻ ካምፕ ላይ ድንገተኛ ጥቃት ከፍቶ እርምጃ ወስዶባቸዋል ተብሏል። በዚህ ድንገተኛ ጥቃት እርምጃ ከተወሰደባቸው የሚልሻ አባላት ውስጥ የብልጽግናውን የሰላም ጥሪ ተቀብለናል በሚል ከፋኖ ከርተው ወደ ላኪያቸው ብልጽግና የገቡ የቀድሞ ፋኖ አባላት እንደሆኑም የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ባለስልጣኑ ወደ አረብ ሀገር ኮበለሉ። የብልጽግናው ሰራዊት በአማራ ህዝብ ላይ የጀመረውን የዘር ማጥፋት ጦርነት በማስፈጸም ላይ የሚገኘው የአማራ ክልል ገዢ ፓርቲ ብአዴን ካድሬዎቹ ለብልጽግናው ሰራዊት መንገድ መሪ እንዲሆኑ መመሪያ መስጠቱ ይታወቃል። መመሪያውን ያልተቀበሉ አንድ ባለስልጣን ኃላፊነታቸውን ጥለው ወደ አረብ ሀገር መኮብለላቸው ተሰምቷል። በአማራ ክልል የሰሜን ወሎ ዞን ራያ ቆቦ ወረዳ የቆቦ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ የነበሩት አቶ ወርቁ ተሰሜ የተባሉት የብአዴን ካድሬ ወደ አረብ ሀገር መኮብለላቸውን ከታማኝ ምንጭ አረጋግጫለሁ ብሎ የዘገበው መረብ ሚዲያ እንደ ሚልሻ የመከላከያ መንገድ መሪ ሆኜ ልሰራ አልፈልግም በማለት ስደት መርጠዋል ብሏል። አቶ ወርቁ ተሰሜ ወደ አረብ ሀገራት መሄዳቸውን እንጂ ወደ የትኛው የአረብ ሀገር እንደተጓዙ ያልገለጸው ሚዲያው የብልጽግናው ሰራዊት በአማራ ህዝብ ላይ የሚያደርገውን የዘር ማጥፋት ጦርነት ካድሬዎቹ ሚልሻ ጠርንፈው እየመሩ ወደ ውጊያ ቀጠና እንዲገቡ ትዕዛዝ ተሰጥቷቸዋል። ይህን ትዕዛዝ ተቀብለው ማስፈጸም ያልፈለጉት አቶ ወርቁ ተሰሜ የህመም ፈቃድ ወስደው የውጭ ሀገር ጉዟቸውን ሲያስተካክሉ ከቆዩ በኋላ ከእረፍት ሳይመለሱ ከሀገር ወጥተዋል ሲል ዘግቧል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ለመቀልበስ እየታገለ የሚገኘው አማራ ፋኖ በብልጽግናው ሰራዊትና በብአዴን ሚልሻ ላይ ተደጋጋሚና ውጤታማ እርምጃ በመውሰድ የውጊያ የበላይነቱን መውሰዱ ይታወቃል። ሆኖም በፋኖ በኩል በክፍተትነት የሚነሳው ለብአዴን ካድሬዎች ጭካኔ አላሳየም የሚለው ወቀሳ ነው። ብልጽግና ለወታደሩ ቅንጣት ርኅራኄ የሌለው ጨካኝ ስርዓት ስለሆነ በአንድ ቀን ዘመቻ 5000 ወታደር ተመቶ ቢወድቅበት የሚያስጨንቀው መሳሪያውን ፋኖ አግኝቶታል ወይ የሚለው ለሰራዊቱ ምንም አያዝንም። ምክንያቱም በአንድ ቀን ውጊያ 5000 ሰራዊት ቢያልቅበት በማግስቱ 20000 ሰራዊት ሊያመርት የሚችልበት ካድሬ መዋቅር አለው። በዚህ የተነሳም ፋኖ ትኩረት ማድረግ ያለበት በካድሬው ላይ ነው። ካድሬው በራሱ ፍቃድ ከስልጣን እንዲለቅ ለፋኖ የመረጃ ምንጭ ሆኖ እንዲያገለግልና ከዚህ በከፋም እርምጃም በመውሰድ ማስጨነቅ ይገባል ሲሉ ወታደራዊ ተንታኞች በተደጋጋሚ ጊዜ መናገራቸው ይታወቃል። በዚህ ስሌት መሰረትም ፋኖ ከቅርብ ጊዜያት ወዲህ በብአዴን ካድሬዎች ላይ የተጠናከረ እርምጃ መውሰድ ጀምሯል። ከዚህ የተነሳም አንዳንድ ካድሬዎች ከወዲሁ ከስራ ምድባቸው በመጥፋት ላይ ሲሆኑ እንደ ወርቁ ተሰሜ ያሉት ደግሞ ከሀገር በመውጣት የስርዓቱን ተልዕኮ በማክሸፍ የአማራን ህዝብ የህልውና ትግል ባለማደናቀፍ ተባባሪ መሆን ጀምረዋል። ከብአዴን ካድሬዎች በተጨማሪም የብልጽግናው ሰራዊት አባላትም የቡድን መሳሪያቸውን እየሸጡ በጅቡቲ በኩል ወደ የመንና ሳውዲ አረቢያ እየኮበለሉ መሆናቸውን መዘገባችን አይዘነጋም።
በመከላከያ የጣላችሁትን እምነት አንሱ። ከንቲባው የፖሊስ አመራሮችና አባላት የአቅም ማጎልበቻ ስልጠና በሚል የተዘጋጀ መድረክ ላይ ንግግር ያደረጉት የደብረ ታቦር ከተማ ከንቲባ ደሴ መኮንን መከላከያ እኛን የመጠበቅ አቅም ስለሌለው ራሳችሁን አጠናክሩ ማለታቸው ተሰምቷል። ብልጽግና ከስትራቴጂክ ኩስመና ወደ ላቀ ቁመና በሚል መሪ ቃል ያዘጋጀው መድረክ የብአዴን ካድሬዎችን ለመታደግ በቀድሞ ርዕሰ መስተዳደር ይልቃል ከፋለ ደብዳቤ ተጠርቶ የገባው የብልጽግናው ሰራዊት ምንም አስተዋጽኦ እንዳላበረከተ በከንቲባውና በፖሊስ አዛዦቹ ተገልጿል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። በደብረ ታቦር ከተማ አስተዳደር አዘጋጅነት የተደረገው ይህ የብአዴኑ የጸጥታ መዋቅር ስብሰባ ከሁሉም ክፍለ ከተሞች የተውጣጡ የፖሊስ አዛዦችና አባላት የተሳተፉበት መሆኑን የገለጹት የጣና ቴሌቪዥን የውስጥ ምንጮቻችን የፖሊስ አባላቱ በከንቲባው ንግግር ተቃውሞ አሰምተዋል። የፖሊስ አባላቱ ተቃውሞ ያቀረቡት የከንቲባውን ራሳችን ችለን ፋኖን እንዋጋለን ማለታቸውን ተከትሎ ነው ብለዋል። ምንጮቻችን አክለውም በመድረኩ አስተያየት የሰጡ የፖሊስ አባላት ከመከላከያ እገዛ ውጭ ትዋጋላችሁ የምትሉን ጦርነቱን እርስ በርስ ለማድረግ እንጂ እናንተ የምትጠበቁት በመከላከያ እንደሆነ እናውቃለን ያሉ ሲሆን ሁሉም የፖሊስ አባላት ትናንት አብሮ ሲዋደቅ ከነበረውና አሁን ለትግል ከወጡ ፋኖስ ጋር ሁለተኛ መገዳደል እንደማይፈልጉም በድፍረት መናገራቸው ተሰምተዋል። ፖሊሶቹ በከንቲባው ላይ ተቃውሞ ካሰሙባቸው ምክንያቶች መካከል ፖሊስ አያጅበንም፣ ምክንያቱም ከፋኖ ጋር ስለሚገናኝ ያስገድለናል ብላችሁ የምትታጀቡት በመከላከያ ነው፣ ከፋኖ ጋር ቀጥታ ፊት ለፊት እንድንዋጋ ደግሞ እኛን ከፊት ሆናችሁ ተዋጉ ትሉናላችሁ በማለት ነው የተናገሩት። የደብረ ታቦር ከተማ ብአዴን ካድሬዎች እኛን ፋኖ አያገኘንም፣ የምንፈራው የራሳችን ፖሊሶች ተገዝተው እንዳይገድሉን ነው ብለው ለብልጽግናው ሰራዊት 804ኛ ኮር ዋና አዛዥ መናገራቸውን ወታደራዊ ምንጮቻችን ተናግረዋል። በዚህ የተነሳም ደብረ ታቦር ላይ ካድሬውና ፖሊሱ እንደ ጅብ ጎን ለጎን የሚሄድ እንጂ በፍጹም የማይተማመን ከሆነ ቆይቷል ሲሉ የውስጥ ምንጮቻችን ተናግረዋል። ይህን ተከትሎ ቁጣ በተሞላበት አንደበት መልስ የሰጡት የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን እኛ ሕግና ስርዓትን ለማስከበር ስንሰራ መከላከያ ቁርጠኛ አልሆነም ሲሉ ገልጸዋል። ለዚህ ደግሞ ተባባሪ የሆኑ የፖሊስ አባላት እንዳሉ ገልጸው ከብልጽግናው ሰራዊት ጋር በትብብር እርምጃ እንደሚወስዱም መዛታቸውን ምንጮቻችን ተናግረዋል። የፖሊስ ተቋሙ ጠንካራ መሆን ካልቻለ ከትናንቱ የበለጠ አደጋ ከፊታችን ተደቅኗል ያሉት ከንቲባው የብልጽግናውን ሰራዊት የአቅም ማነስ ሳይደብቁ ቢናገሩም ከወንድሞቻችን ጋር እርስ በርስ አንዋጋም ያሉ የፖሊስ አባላትን ግን በብልጽግናው ሰራዊት አማካኝነት እርምጃ እንደሚወስዱባቸው ዝተዋል። ከንቲባው በንግግራቸው መከላከያ የመዋጋት አቅም የለውም ብለው በግልጽ መናገር ባይፈልጉም መከላከያው ክልሉ እንዳይፈርስ በማያውቀው መልክዓ ምድር እየተዋጋ ብዙ ዋጋ ከፍሏል። ከዚህ በኋላ መከላከያው ብቻውን ሊፈጽመው የማይችል ስለሆነ የመከላከያን ግዳጅ እናንተም ተቀብላችሁ ከፊቱ ናችሁ በመምራት ክልላችንን ከመፍረስ እንድትጠብቁ እንፈልጋለን በማለት ነው። ሌላው የብልጽግናው ከንቲባ ሳይደብቁ የተናገሩት እውነት በፖሊስ አመራሮችና ባሉ በሚፈጸሙት የወንጀል ድርጊቶች ህብረተሰቡ በብልጽግና የጸጥታ መዋቅር ያለውን እምነት ማጣቱን ነው። ህብረተሰቡ ለፖሊስ ያለው አተያይ ከጊዜ ወደ ጊዜ ቀንሷል ያሉት ከንቲባው በተለይም በደብረ ታቦር ከተማ የሚፈጸመው የእገታና የአስገድዶ መድፈር ድርጊቶችም ራሳቸው በሚመሩት የጸጥታ መዋቅር የሚፈጸም መሆኑን መስክረዋል። ይህን ተከትሎ የስብሰባ አዳራሹ ውስጥ አለመግባባት ተፈጥሮ ነበር የሚሉት የጣና ቴሌቪዥን ምንጮች የብልጽግናው ከንቲባ ካለቆቻቸው በወረደላቸው ትዕዛዝ መሰረት የብአዴኑን የጸጥታ መዋቅር ከፋኖ ጋር እርስ በርሱ ለማጫረስ ያቀረቡት አጀንዳ ተቀባይነት አጥቶ ስብሰባው መበተኑን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። የተጠናከረ የድሮን አሰሳ በጎጃም። የብልጽግናው ስርዓት የታህሳስ ዘመቻውን ለማጠናቀቅ ቀናት በቀሩበት በዚህ ወቅት ከፍተኛ የድሮን ድብደባ በማድረግ በርካታ ንጹሐንን ገድሏል። ሃይማኖታዊ በዓላትንም በድሮን ድብደባ በትኗል። ዛሬ ደግሞ ከፍተኛ የድሮን አሰሳና ቅኝት በጎጃም ቀጠና እያካሄደ መሆኑ ታውቋል። ከሳምንታት በፊት የብልጽግናው ሰራዊት ምስራቅ እዝ ዋና አዛዥ ጄኔራል ማመር ተሰማ ፍኖተ ሰላም ላይ በነበረ የህዝብ ስብሰባ ላይ ያንዳንዷን ቀበሌና ጎጥ በድሮን እያሰስናት ነው ማለታቸው አይዘነጋም። ወደ የጫካ ይገባል። ገና ያልደረስንባቸው ቦታዎች አሉ። እንቀጽላለን፣ ያን አጠናክረን እንቀጽላለን። በእግረኛውንም እናስቀጽላለን። አሁን እያንዳንዷን መንደር በድሮን እየቃኝናት ነው ያለነው። ለድሮን የሚሆን ታርጌት የለም። ለ10 ሰው ለ5 ሰው ብለህ ሸል አትተኩስም። ወይም ነው ቤተክርስቲያን ላይ ወይም መስጊድ ላይ
ካሉ የፈለገው ይሁን እንጂ ሰሞኑን ከፍተኛ ወታደራዊ ኪሳራ ካደረሱበት አካባቢዎች መካከል አንዱ በሆነው ጎጃም ጠቅላይ ግዛት ምስራቅ ጎጃም ዞን ጮቄ ተራራና ዙሪያውን ዛሬ የተጠናከረ የድሮን አሰሳና ቅኝት አድርጓል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛና 201ኛ ኮር ይንቀሳቀሱባቸዋል ተብለው በተመረጡትና በተከታታይም ወታደራዊ ድሎችን የተቀዳጁባቸውን ቀጠናዎች በመለየት ዛሬ ከሌሊቱ ጀምሮ የድሮን አሰሳ መካሄዱ ታውቋል። የድሮን አሰሳው የተጠናከረ መሆኑን የሚናገሩት የአካባቢው ነዋሪዎች ለፋኖ መሪዎችና አጠቃላይ ታጋዩ ጥንቃቄ እንዲያደርጉ በእናንተ በኩል መልእክቱ ይድረሳቸው ሲሉ የጥንቃቄ መረጃውን አድርሰውናል። የተጠቀሱት የብልጽግናው ጦር አዛዥ በፍኖተ ሰላሙ ስብሰባ ላይ ሲናገሩ 5 እና 10 ሆኖ ለሚንቀሳቀሱ ድሮን አናባክንም፣ ሰብሰብ ብሎ ካገኘነው እንመተዋለን፣ ቤተክርስቲያንና መስጊድ ቢገቡም የፈለገውን ይሁን እንጂ እንመታለን ሲሉ መናገራቸው አይዘነጋም። ጄኔራሉ በፍኖተ ሰላሙ ንግግራቸው በዚህ የጄኔራሉ የጭካኔና የእልቂት ንግግር በመነሳትም ሰሞኑን በሸዋ ጠቅላይ ግዛት ራስ አውራጃ ዓመታዊውን የመላኩ ቅዱስ ገብርኤልን የንግስ በዓል ለማክበር በዝግጅት ላይ በነበሩ ንጹሃን ላይ ያደረሰው እልቂት ይታወሳል። በጎጃም ጠቅላይ ግዛትም ተመሳሳዩን የጭካኔ ድርጊት ሊፈጽም እንደሚችል ይጠበቃል። በመሆኑም የአካባቢው ህዝብና የፋኖ ታጋዮች በቻሉት መጠን ጥንቃቄ እንዲያደርጉ ሲሉ ወታደራዊ ምንጮቻችን ተናግረዋል። ከወራት በፊት ወሎ ላይ በዘመቻ ደማሊ አባናደው ተጋድሎ የብልጽግናው ሰራዊት ከፍተኛ ኪሳራ እንደደረሰበት ይታወቃል። በዚያ ዘመቻ ከፍተኛ ወታደራዊና ሁሉን አቀፍ ኪሳራ የደረሰበት የብልጽግናው ሰራዊት አዛዦች ቡድን ባደረጉ ግምገማ የሰሜን ምስራቅ እዝ ዋና አዛዡን ጄኔራል አሰፋ ቸኮልን እንደ ሰነፍረኛ የምትመራውን ጦር በጠላት ያስበላህ ደካማ ሰው ነህ ብሎ እንደገመገማቸው ይታወሳል። የሰሜን ምስራቅ እዝ ዋና አዛዥ እና ምክትል ኢታማዦር ሹሙ አበው ታደሰ የቅርብ ቤተሰብ የሆኑት ጄኔራል አሰፋ ቸኮልም ለቀረበባቸው ወታደራዊ ግምገማ የሰጡት ምላሽ የድሮን ድጋፍ ይደረግልን ብዬ ተደጋጋሚ ጥያቄ ባቀርብም ጄኔራል ይልማ ምላሽ ሊሰጠኝ ባለመቻሉ ነው የተመታ ነው ሲሉ ነበር ምላሽ የሰጡት። ከዚያ ስህተት የተማረ የሚመስለው የብልጽግናው አየር ኃይል ከጸረ ሽምቅ ተዋጊው ባልተናነሰ በየቀኑ የድሮን ስምሪቶችን እንደ ድንጉላ ንብ በየግዛቱ ሲያበር ይውላል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።